ሊነጋ ሲል ክፍል 22 የመጨረሻውን ክፍል እውነተኛ የፍቅር ታሪክ። በሱ በድንጋጤ ጭንቀቴ እንደ አዲስ ንስሩ ተነሳብኝ። መጠጣት በፍጹም አይፈቀድልኝም፣ ግን ስጠጣ የተፈጠረውን ነገር አየሽ አይደለ አለኝ። የዛኔ ምንም መልሲ አጣው። ዝም ብዬ አይኑን አየዋለሁ። ቆይ ግን ለወሌ ምን እያልክ እንደሆነ ታውቀሃልን? እሞታለሁ ማለት ምን ማለት ነው? ወይስ እየቀለድክ ነው ብዬ አፈጠጥኩበት። እረ ሳሌማ ላልሞት እኮ እችላለሁ። ግን ምን ቆይ አንተ ደደብ ነህ እንዴ? ታክመህ ብትተርፍ ነው እንጂ ሀብታም መሆን ያለብህ። ከመታከምህ ሁሉ ነገር ተራ ነው አልኩቲ እያለቀስኩ። አቀፈኝ። አይዞሽ አሁን እኮ ተስፋ አለኝ። ዶክተሩ እንደምንም ብዬ ካሳመንኩት እድናለሁ። ሳሌማ አሁን መጸለይ ነው ያለብን አለኝ። ደግሞ የልጅ አምላክ ያድነኛል ብዬ ወደ ራሱ እቅፍ አቀፈኝና አለቀስን። እኔም አለቀስኩ። ለምን አረፈድክ? ፍቅር ሲይዘው የሰው ልጅ ለምን አውሬ እንደሚሆን አላውቅም። ቅድሚያ ለራስህ አትሰጥምና እንዲህ ቆይ ብዬ ጮህኩበት። ሳሌማ ለምንድን ነው የበለጠ ጸጸት እንዲሰማኝ የምታደርገኝ? ነገርኩሽ፣ በሰዓቱ ለእኔ ልክ ነው ብዬ ያሰብኩት አደረግኩ። በቃ አሁን ጊዜ ወደ ኋላ መመለስ አልችልም። ሆነዋል አንዴ። እኔን አይዞህ ትድናለህ እጸልይልሃለሁ ብለሽ በመጽናናት ፈንታ ጭራሽ ትጮህብኛለሽ ብሎ ተነስቶ ገባው። ተነስቼ ተከተልኩት። በቃ ልዑሌ ይቅርታ አድርግልኝ። እኔ እኮ እንዳላጣህ ፈርቼ ነው እንዲህ የምቀባጠረው። እንባዬ ዝም ብሎ ይፈሳል። ማናችንን መባበል እንዳለበት አላውቅም። እንደ ለቅሶ ቤት ሁላችንን ማልቀስ ሆነ ስራችን። መሬቱ ላይ ተቃቅፈን ቁጭ እንዳልን ነጋለን። ቀጥታ ከእንቅልፌ እንደነቃው ልዑሌ ዶክተሩ የት ነው ያለው? ውሰደኝ፣ እኔ እለምንልሃለሁ አልኩት። ሳሌማ ይሄ በእንደዚህ አይነት ነገር አይሆንም እኮ። ሂዶ በለመነ ቢሆን ያ ሁሉ ሰው ወረፋ አይጠብቅም ነበረ አለኝ። እሺ ቆይ ምን ላድርግ? ልዑሌ ዛብሎን አዲስ የሚወለደው ህፃን ካለባት ይቅሩ እያልከኝ ነው? ንገረኝ። እኔ ባትወደኝ እንኳን ለልጆችህ ስትል አትኖሩም እንዴ? በድጋሚ እሱን መቆጣት ጀመርኩኝ። ሳሌማ ምንም እኮ አልተረዳሽኝም። እኔ እኮ ለመኖር በህይወት ለመቆየት ለመታከም ለመዳን እየመኮርክኝ ነው። መሞከር ሳይሆን አድርገው። ወይንስ አሁንም መቅዲ ያንተ ስላልሆነች መኖር አትፈልግም አልኩት። ይዛኔ ብስጭት ብሎ ሳሌም ለመዳን ለመታከም ስሞክር እንደዛ ሆነሽብኝ ጥለሽኝ እስከመሄድ ደርሰሽም ዛሬ ደግሞ መቅዲ ምናምን ያለሽ። በቃኛ ሆነስ ሙሉ ህይወቴን ቁጭ አድርጌ እንደ ፊልም ስተረክልሽ ቆይቼ መልስሽ ከዜሮ ትጀምሪያለሽ። እንዲህ ብሎ ጥሎኝ ከቤት ወጣ። እየሮጥኩ ለመከተል እንኳን አቃተኝ። አቅም አጣው። ጉልበቴ አቅፌ ተደብቼ ማልቀስ ጀመርኩ። ምንድን ነው የማደርገው? እንዴት ይህንን እንኳን እስከ ዛሬ ማወቅ ይከብደኛል። እንዴት ባሌ ብዬ አብሬው እየኖርኩኝ ችግሩን ውስጡን ያስጨነቀውን ነገር ጠጋ ብዬ አልጠየቅኩትም። ምን ወደደብ ነኝ እያልኩኝ ድምፅ እያወጣው ማልቀስ ጀመርኩኝ። መሲ መጥታ እንድረጋጋ ቢያንስ ለልጄ ለጤንነቴ ስል እንድረጋጋ ነገረችኝ። ስለጨነቀኝ ከቤት መውጣት ፈለግኩ፣ ግን አልችልም። በቅጡ መንቀሳቀስ እንኳን አይፈቀድልኝም። እንዳልደውልለት ስልኩ ቤት ትቶ ነው የወጣው። ስጨንቀኝ እናቴ ጋር ደወልኩኝና የሚላትን ነገር ሲጠፋኝ ሰላም መሆኗን ብቻ ጠይቀት ዘጋውቲ። ልዑል ትንሽ ቆየና ተመልሶ መጣ። ተረጋጋሽ አለኝ ለመሳቅ እየሞከረ። ሳየው እንደ አዲስ አዛዘነኝ። እንባዬ መጣ። ላለመልቀስም ታገልኩኝ፣ ግን አቃተኝ። ወዲያው ሊሞት ይመስለኝ ጥብቅ አድርጌ አቀፍኩት።
ቆይ አንተ ብትሞት ቀብረህ ላይ ሰው ሆኜ መቆም ይመስልሃልን? አሁን ላወራ ራሱ እየሰቀጠጠኝ ነው። ገና መኖር ስትጀምር መሞት የለብህም። እስከ ዛሬ የለፋህበት የደከምክበት ፈጣሪ የሚከፍለህ ገና ካሁን በኋላ ነው። የምር ስለምትሞት ሳይሆን ፈጣሪ ልጅ የሰጠክ እንድትነቃ መልእክት ሲሰጥህ ፈልጎ ነው። እሺ እኔ ባላልኩት እሱም ሲያየኝ ሆድ ይብሰዋል፣ እኔም ሳየው ሆዴ ይብሰኛል። ሳልፈልገው ከአይኔም ባይ ግልብጥ ይላል። ቢያንስ ከሰራሁት ስህተት መማር አለብኝ ብዬ አሰብኩኝና ቆንጆ ራት ተዘጋጅቶ በልተን በሱ ምርጫ ፊልም አዘጋጅቶ ከዛ በፊት ግን አሁን የሕክምና ሂደቱ እንዴት እንደሆነ ከዶክተሩ ጋር ምን እንዳወሩ ጠየቅኩት። የሕክምና ሂደቱ በጣም ከፍተኛ ነው። መጀመሪያ ወደ ውጭ እጄ የመታከምበትን ያህል ብዙ ገንዘብ ነው የጠየቁኝ። ሁለተኛ ደግሞ ሕክምናውን ሳደርግ ከመዳን ይልቅ የመሞት እድሉ በጣም ሰፊ ነው። ያንን ኃላፊነት መውሰድ አለብኝ። ካልሆነ ሕክምናውም አይደረግልኝም። ደግሞ ገንዘብም ከምልሽ በላይ ብዙ ነው። ከሌሎች ሰዎች እንዲያስቀድሙኝ ከፈለግ የጠየቁኝን ብር መክፈል አለብኝ። እሱን መክፈል አልቻልኩም። ደግሞ ሕክምናውን ለማግኘት በጣም መቆየት ይኖርብኛል አለኝ። እናንተ ገንዘብ ቸግሮህ እንዴ? ብትፈልግ እኮ ከወንድሞች ጋር ያለህን ድርሻ መሸጥ ትችላለህ አልኩት። ወደ እኔ ዞሮ ፍጥጥ አለና ሁለቱን እጆቹ ጉንጮቼ ላይ አድርጎ ጥብቅ አድርጎ ያዘኝ። ልክ ነሽ እኮ እኔ የጨነቀኝ ባንክ ያስቀመጥኩትን ብር እንዳለ ለሕክምና ውዬ ድንገት ባልተርፍ እንኳን ላንችና ለልጆቼ ገንዘብ ሳላስቀምጥላችሁ ያለኝ ሀብት እስኪወሰንላችሁ ትንከራተቱብኛላችሁ እያልኩኝ እኮ ነው። ልክ ነሽ። እነሱ እንዲሁም ምንም ባደረግላቸው እኔን ቼክ አያደርጉኝም። ድርሻዬን መሸጥ አለብኝ አለኝና ግንባሬን ሳሙኝ። ሳም አደረገኝ። ስማርት እኮ ነሽ አለኝ። እየተሳሳቅን ፊልማችንን ማየት ጀመርን። ትንሽ ከገባንበት ድባብ እንድንወጣ ፈልጌ ነበረ። ፊልሙን ስንጨርስ በእኩለ ሌሊት ዘፈን ከፍተን እኔ መደነስ አልችልም። ቁጭ ብዬ አቅፌያቸው ውስጥ እየተሽከረመንኩኝ ዘፈናችንን መካከም ጀመርን። ሉሌ በዛ አስቆርቋሪ የሆነ ድምፁ ተስለሻል እንዴ ከአይኔ ከመሃሉ አንቺ ብቻ እኮ ነሽ በሚታየኝ ሁሉ እያለ አዘመልኝ። በትንሹም ቢሆን ከሀዘኑ ድባብ ለመውጣት መኮርኩኝ። ውስጣችን እያለቀሰ በጥርሳችን ፈገግ አልን። እኔ ከ3 ቀን በኋላ ወደ ሕክምና ሄጄ ቼክ ተደረግኩ። በጣም ጥንቃቄ እያደረግኩ ግን መንቀሳቀስ እንደማልችል ልጁም ቆንጆ ሁኔታ ላይ እንዳለ ነገሩኝ። ደስ አለኝ። ልዑል ዶክተር ጋር አብረን እንሄድ ለመንካትም እሺ ለመንኩት። እሺ አለኝ። ከቀኑ 6 ሰዓት ጀምሮ እስከ 5 ሰዓት ድረስ አስጠበቀን። ወደ ቢሮ ገብተን አገኘ ነው። በቃ ለማክፈል ዝግጁ እንደሆነ እኔ ባለቤቱ እንደሆንኩ ሁሉንም ማስረዳ ነው። እሺ ቀኑን አሳውቃችኋለሁ አለንና በዛ በሌሊቱ ተነስተን ወደ ቤታችን ሄድን። ልዑልዬ በነጋታው ከወንድሞቹ ያለው ድርሻ ለመሸጥ መሯሯጥ ጀመረ። ተሳካለትም። ከምንፈልገው ብር 3 እጥፍ ሸጠው። ዶክተሩ ግን ቆጠሮውን ደውሎ አላሳወቅ ሲለን ተመልሰን ሄድን። እዛው ቆጠሮ እንዲሰጠን ለመንኩት። ለ15 ቀን ቆጠሮ ሰጠን። ተመልሰን ልዑሌ 7 ቀን ቤተክርስቲያን ውስጥ እየጸለየ እንዲያሳልፈው አደረግኩት። ከዛ በኋላ መዘጋጀት ጀመርን። ልዑሌ ከሞትና ከህይወት ፊት ለፊት ሊጋፈጥ ቀናቶች ቀሩት። የፈራሁት ቀን ደሞ ለመድረስ በጣም ይፈጥናል። ቀኑ ደረሰ። ቢያንስ 11 ሰዓት ይፈጅበታል። ሕክምናውን የተጀመረው ከረፋዱ 4 ሰዓት አካባቢ ነበረ። ልዑሌ ወደ ሕክምናውን ሲገባ ለመሞት እንደሚገባ ሰው ለሁላችንም ፍቅሩን ተናዞ ተሰናብቶን ነበር የገባው። ወንድሞቹ ከመግባቱ በፊት መጡና ስራ አለን ስትጨርሱ ውጤቱን አሳውቅን ብለውን ሄዱ። ገረመኝ።
እንዴት ከአንድ አባት ተወልደው በዚህ ልክ ይጨካከናሉ አልኩኝ። ምስኪኗ እናቴ፣ እኔ መሲ እህቴ ብቻ ነበርን እዛ የተገኘ ነው። የስራ ባልደረቦቹ ለስራ ጉዳይ ከሀገር እንደወጣ ብቻ ነው የሚያውቁት። ልዑሌ ውስጥ ከገባ ሰዓት አንስቶ ምን እየተፈጠረ እንዳለ እንኳን በትክክል ማወቅ አልቻልንም ነበረ። እያየሁት ብዙ ይልብኛል። እያወራው እንኳን ምን እንደሚሉኝ አልሰማቸውም። ምግብ የሚባል ስላልቀመስኩም ጭንቆቱም ይሄ ነው የሚባል ስላልነበረ ወደ 9 ሰዓት አካባቢ ራሴን ስቼ ወደቅኩኝ። ስነቃ ገና 9 ከግማሽ ነው። ፈጣሪ ሆይ ዛሬ ደግሞ ሰዓቱ ወደ ኋላ ነው እንዲህ የሚቆጥረው? ቆይ ከሞተ ለምን ሞተ አይሉንም? አውቀው ነው ውስጡ የሚያቆዩት? እረ ምንም አልለው ነገር አለ። ስዘላብድ መሸብኝ። አስቡት እስቲ ከብዙ ነገር ያዳናችሁ፣ ከዛ ሁሉ ችግር ያወጣችሁ የምትወዱት የምታፈቅሩትን ሰው ሙቶ ይሁን በህይወት የሚወጣበትን ሳታውቁ ስትቀሩ ልባችሁ ጭንቅላታችሁ ስር እቆማለሁ በሚባል ደረጃ አቁመዋል በሚባል ደረጃ ስታክ ነው የምታደርጉት። አንዳንድ ስሜቶች ለመውራራት አይመችም። ጠብቀን በስተ መጨረሻ ቀዶ ሕክምናውን ተጠናቀቀ። ከምሽቱ 5 ሰዓት አካባቢ ዶክተሩ መጣና ተከተልኩት። እኔን አትከተኝ እስኪነጋ ጠብቂ አለኝ። ከምንድን ነው የምነቃው? ከሞት አልኩት። ቀልድ ነው ወይስ ምንድን ነው? እረፍት ላደርግ ነው አሁን ብሎ ጥሎኝ ገባ። አንዴ ወደ ሰማይ አንዴ ወደ ምድር እየዘለለ ነገር ሆነብኝ። እንደፈጠጠን የጠዋቱ ወጋግን ወገግ አለ። ማየት ትችላላችሁ ግን አልነቃም ተባልን። እኔ በዛ ሰዓት አቅም እያጣው ነበረ። አንጀቴ እጥፍ እያለ ነበር። ድካሙ፣ ህማሙ፣ ጭንቀቱ ተደራረበብኝ። ለመቆም አቅም አጣው። ከዛ በኋላ ምን እንደተፈጠረ አላቅም። ራሴን የሆስፒታል አልጋ ላይ ነበር ያገኘሁት። እንደነቃው ልዑል ደህና ነው አልኳቸው። እንዴት አንዲት ነርስ መጥታ አንቺ ግን ጽንሱን አትፈልጊውም? እንዴት የመግደል ሙከራ ነው እኮ እያደረግሽበት ያለሽው? እዋክሽ ቢያንስ ለልጁ ስትይ ራስሽን ጠብቂ። ባለቤትሽ ደህና ነው፣ አይዞሽ ይድናልን። ግን አንዳችሁ እንድትድኑ ሌላኛዎቹ መሞት የለባችሁም አለችኝ። ልዑሌ ከ2 ቀን በኋላ ነቃ። ከህመሙ ድኖ በፊት ከነበረው ግርማ ሞገስ፣ ትህትና፣ ደግነት የበለጠ ተላብሶ ነበረ። እንደገና ህይወቴ ተብሎ ተጀመረ። ከኔና ከልጆቼ የሞቀ ቤተሰብ፣ የሞቀ ኑሮ ተጀመረ። ልዑሌ አሁንም እንደ በፊቱ ዝምታን እያበዛ የሚስቅበትን ምክንያት ራሱ ያስቀኛል። ፈገግታ ከፊቱ አይጠፋም። ልዑሌ ከዳነ በኋላ እናቴ ደስ ትንሽ ፕሮግራም ነገር አዘጋጅታ ለቤተሰብ ብቻ የምትሆን ወደ እናቴ ቤት ሄድን። ሆዴ እያስታወቀ ነበረ። መኪናችንን አቁመን ወረድን። ማክቤል ከፊት ለፊታችን መኪና እየነዳ የሞቀ ሰላምታ አቅርቦልን አለፈ። ልዑሌ በምላሹ የሞቀ ሰላምታ ሰጠው። እኔ ግን ደርቄ ቀረው። ሳሌማ ምነው ትዝታሽ ተቀሰቀሰብሽ እንዴ? ንቂ እንጂ አለኝ። አረ ወደዛ ሂድ። የምን ትዝታ ነው? መኪና ይዞ ሳየው ገርሞኝ ነው እንጂ አልኩት። ለማንኛውም ተዩ ተንቀሳቀሺ አለኝ። ወደ እናቴ ቤት ገባን። ፕሮግራማችንን እኛንም ራሳችንን አደማመቅናት። ወደ ምሳ ሰዓት አካባቢ ቴክስት ገባልኝ። ከማክቤል ነበረ። እንዲህም ይላል፣ አየሽ እግዚአብሔር ሲባርክ እንደዚህ ነው። እኔና አንቺ 6 ዓመት ሙሉ ስንቆይ ፍቅራችን ከልባችን አልነበረም። እኔ በግልጽ ነግሬሽ መፍታት እየቻልኩ እንደ ሕፃን ዓይንሽ ላፈር አልኩሽ። አንቺ ከኔ እንዳረገዝሽ ስታውቂ በልጁ አይጨነቅም ብለሽ ለኔ እንደመናገር ልዑልን አገባሽ። የኛ እህል ውሃ አልተጻፈም ነበረ። ከኔ ወሰደና በፍቅር በልጅ በትዳር ባረከሽ። ያውም ሁሉንም ሰው የሚያስቀና ትዳር።
እኔም አንቺን ባጣኋቸው ሰዓታት ብዙ ነገሮችን ተማርኩኝ። እየናርኩ እንዳልነበረ ገባኝ። እስከ መቼ የአባቴ ጥገኛ ሆኜ እንደምኖር ፈጣሪ ነበር የሚያውቀው። በእኔና አንቺ መለያየት ውስጥ ግን ራሴን አገኘሁት። የዛብሎን አባት እኔ አይደለሁም ልዑል ነው። የዛኔ አስወርደሽው ቢሆን ኖሮ ዛሬ ዛብሎን አይኖሩም ነበረ። ያቺ ምድር እንደ ቀላል በምቾት እንዲያድግ ያቺ ምድር እንዲያቅና በምቾት እንዲያድግ ያደረገው የሚያደርገውም ልዑል ነው። ፈጣሪ ይመስገን። እኔም አባቴ እንደሚፈልገው አይነት ልጅ ሁኜለት እንደዚህ ሆነሽ ስላየሁሽ ደስ ብሎኛል ይላል። አመሰግናለሁ። አንተም እንደዛ ሁነህ በማየቴ ደስ ብሎኛል። ጥሩ ነገር ይግጠመህ። ከዚህ የበለጠ አባትህን ደስ አሰኛቸው ባይ አልኩቴ። አሁን የ3 ጎረምሳ ልጆች እናት ነኝ። ሴት ልጅ ፍለጋ ገና ስንት ልጆችን እንደምወልድ አላቅም። ደርዘን ቢሆንን አናቆም ሴት ልጅ ካልወለድን ብሎኛል ልዑሌ። ድንገት መልሶ ደግነቱ መልሶ ከፈለው። እኔ እና ምን ልላችሁ ፈልጌ ነው፣ በህይወታችሁ ውስጥ ትልቁ ቁም ነገር ገንዘብ አይደለም። በህይወታችሁ ውስጥ ፍቅር ላይ ስንሆን መተማመን፣ ግልጽነት ከሌለ ያ እውነተኛ ፍቅር አይደለም። ፈጣሪ ሊያነሳን ሲፈልግ በየት በኩል እንደሆነ አናውቅምና እሱን እንጠብቀው። ልባችሁን እንጂ ገንዘባችሁን አትከተሉ። የእናንተ ያልሆነ ሰው ፈጣሪ ካጠገባችሁ ያርቅላችሁ። አሜን። ከመጀመሪያውን ሰው የኔ አልነበረም ብላችሁ ተቀበሉ እንጂ ልባችሁ በማይሆን ተስፋ አትምሉት። ሊነጋ ሲል ይጨልማል። ተፈጸመ። ታሪኩን እንደወደዳችሁ ተስፋ አደርጋለሁ። እስከ መጨረሻው አብራችሁን ስለነበራችሁ ከልብንም አመሰግነው። ቀጣይ በአዲስ ታሪክ እስከምንገናኝ ሰላም ቆዩልኝ። ይኸው የሊነጋ ሲል ታሪኩ ይሄንን ይመስል ነበረ። እንደወደዳችሁት በጣም ተስፋ አደርጋለሁ። በጣም ተምራችሁበታል ብዬ ተስፋ አደርጋለሁ። እኔ በጣም ነው የወደድኩት። አንዳንዱ ታሪኮችን ሳነብ በተለይ ይህንን ታሪክሙ የራሴን ታሪክ ተጽፎ እያነበብኩት ያለ ያህል ነው የመሰለኝና በተለይ በፍቅር ህይወት ላይ አንዳንዴ የፍቅር ህይወትን እንጀምራለን፣ ዝምድናን እንጀምራለን እና ሳይሰካ ሲቀር በጣም የጥፋተኝነት ስሜት ይሰማናል፣ ይከፋናል። ግን እንዲህ እንዳልሆነ ያስተምረናል። ይህንን ታሪክ ሳነበው ግን የኛ ያልሆነ ነገር ከጅምሩ የኛ አይደለምና የኛ የሆነ ነገር ፈጣሪ ይዞልናል። ምንም እንኳን ቢሆን የኛን ነገር በፈጣሪ እድሜ ያለው ራሳችን ላይ ያልሆነ ነገር አያችሁ። የዛኔ እርጉዝ መሆኗን ስታቅ 6 ዓመት የነበረ የፍቅር ህይወቷን ሲባላሽባት ህይወቷ ላይ የሆነ ነገር አድርጋ ቢሆን ኑሮ ይህንን የተባረከ የሆነ ትዳር አይኖራችም ነበረ። ይህንን የተባረከ የሆነ ባል አታገኝም ነበረ። ልጆችም አይኖሯትም ነበረ እና በህይወታችን ውስጥ አንዳንድ በጣም ሲጨልምብን ተስፋ መቁረጥ እንደሌለብን የበለጠ ተስፋ እንዲኖረን የበለጠ ህይወታችን ላይ መስራት እንዳለብን እንጂ ተስፋ መቁረጥ እንደሌለብን ያስተምራል። ይህንን ታሪክ ከመጀመሪያው ጀምሮ እስከ መጨረሻ አብራችሁኝ ለነበራችሁ በጣም ነው የማመሰግነው። ሼር እያደረጋችሁ፣ ላይክ እያደረጋችሁ፣ ኮመንት ያጻፋችሁ ላበረታታችሁኝ በጣም ነው የማመሰግነው። ሌላ ጊዜ በአዲስ ታሪኮች እንገናኛለን ብዬ ተስፋ አረጋለሁ። ይህንን ታሪክ ግን እዚህ ላይ ተፈጸመ። ሊነጋ ሲል ይጨልማል፣ ግን እንደ ጨለማ አይቀርም፣ ንጋታም አለ። በህይወታችን ውስጥ ምንም መሬት እንቁ ብትሆንብን ራሱ ተስፋ መቁረጥ እንደሌለብን ያስተምራል። አይሆፕ ወዳችሁታል ብዬ ተስፋ አደርጋለሁ። ሰላም ለሰው ዘር፣ ሰላም ለሀገራችን። ያላችሁበት ሰላማችሁ ይብዛልኝ እያልኩኝ ቸር ሰንብቱ ባይ